የህብረት ስራ ማህበራትን አደረጃጀት አስተዳደርና የአሰራር ስርዓታቸውን ማሻሻልና ማጠናከር የህብረተሰቡን ሁለንተናዊ ተጠቃሚነት ለማረጋገጥ ወሳኝ መሆኑ ተገለጸ። በማዕከላዊ ኢትዮጵያ ክልል ህብረት ስራ ልማት ኤጀንሲ የህብረት ስራ ማህበራት ሚና ለዜጎች ሁለንተናዊ ብልጽግና በሚል መሪ መልእክት የህብረት ስራ ማህበራት ሲምፖዚየም ኤግዚቢሽንና ባዛር በሆሳና ከተማ መካሄዱም ተመላክቷል። የማዕከላዊ ኢትዮጵያ ክልል ርዕሰ መስተዳድር ዶክተር እንዳሻው ጣሰው መርሃ ግብሩን በይፋ ያስጀመሩ ሲሆን በማህበራትና ዩኒየኖች የቀረቡ ምርቶችንም ከእንግዶች ጋር በመሆን ጎብኝተዋል። በምክትል ርዕሰ መስተዳደር ማዕረግ የማዕከላዊ ኢትዮጵያ ክልል ግብርናና ገጠር ልማት ክላስተር አስተባባሪና የክልሉ ግብርና ቢሮ ኃላፊ የተከበሩ አቶ ኡስማን ሱሩር ህብረት ስራ ማህበራት በእድገትና ሽግግር ሂደት ውስጥ ያሉ ማነቆዎችን በመፍታት ለሀገር እድገትና ብልጽግና ያላቸው አስተዋጽኦ ከፍተኛ መሆኑን ተናግረዋል። የህብረት ስራ ጉዳይ የህብረተሰብ ለውጥ ማምጫ፣ ዘላቂ እድገትን ማረጋገጫ፣ ዘላቂ ሰላምን፣ የአካባቢ ደህንነትን ማረጋገጫ ተቋም ነው። ያንን በደንብ መገንዘብ ጠይቅ። ያን ደግሞ መሪዎች ካወቁ ያሳኩታል። በሪፎርሙ የምንፈታቸው ችግሮች 3 ናቸው። እንደ ሀገር 6 ተብሏል። እኛ 3ቱን ከፈታን ችግሮች ይፈታሉ። አንደኛው አደረጃጀት ነው። ሁለተኛው የአሰራር ነው። ሶስተኛው የአመራር አመራር ህብረት ስራ ውስጥ ያጎቴ ልጅ ያክስቴ ልጅ ቅጠርልኝ ሹመት አይደለም። ቤስት የቢዝነስ ሰው ኮኦፐሬቲቭስ አር ዘ ቢዝነስ ኤንቲቲስ ዊዝ ሶሻል ሪስፖንሲቢሊቲ ነው ቢዝነስ የሚሰሩት። ከቦርዶቹ የተሻለው ሰው መባል አለበት። ይሄን እንዴት እናሳካው? ከእናንተ ይጠበቃል። ከእናንተ ይጠበቃል። ስለዚህ 3ቱን ችግሮች ከፈታን በእርግጠኝነት ማዕከላዊ ኢትዮጵያ ለኢትዮጵያ ብዙ ልምዶች ማስተላለፍ ይችላል። የህብረት ስራ ማህበራት ዋነኛ ዓላማ የሴቶችንና ወጣቶችን ሁለንተናዊ የልማት ተሳትፎና ተጠቃሚነት ማሳደግ ነው ያሉት አቶ ኡስማን ሱሩር በየአካባቢው ያሉ የሴቶች የቁጠባና ብድር ማህበራትን ማጠናከርና አቅማቸውን ማጎልበት እንደሚገባም ተናግረዋል። የህብረት ስራ ውስጥ የሴቶችን ሁለንተናዊ ተሳትፎ ማሳደግ ከኢኮኖሚ ያልፋል። የሴቶች ጉዳይ ከኢኮኖሚ ተጠቃሚነት ያልፋል። በውስጡ ብዙ ነገር አለው። ስለዚህ የህብረት ስራ ትኩረቱ አንዱ ሴቶች ናቸው፣ ከዛ ወጣቶች ናቸው። የህብረት ስራ የትውልድ ጉዳይ ስለሆነ ስለዚህ እዚህ አካባቢ ያሉ ጉዳዮች ካሉ ጠጋ ብለን ችግሮችን እንፈታለን። እናንተ ወደኛ ጠጋ ብለን እንነጋገርና ጋፖችን እንሞላቸዋለን። ይሄ ክልል ለሌሎቹ ሞዴል፣ ይሄ ክልል የመጀመሪያው እንግዲህ ዕቁብም ብድርም የጀመረ ክልል ነው። እንግዲህ ህብረት ስራ ድሮ እናቶች ዘማጋ ሆኜ ስንተነትን የዕቁብ ጅማሮ እንግዲህ የህብረት ጅማሮ እዚህ ነው። ጌዝ የተለያየ ስያሜ ይሰጣቸዋል። ደቦ ተብሎ ኢኮኖሚክ ደግሞ ዕቁቡና ዕድሉ የተጀመረው ከዛ ነው። ይሄ ደግሞ ሴቶችን በማብቃት ሴቶችን ከአጠቃላይ ችግር በማውጣት ቤተሰብን፣ ማህበረሰብን ከችግር ማውጣት ማለት ነው። ይህን እንዴት እናግዝ? አለፍ ብለን ህጉ እንኳን የሚከለክል በዚህ ጉዳይ ብዙ ሰርተንበታል። ያው እዚህና እዛ ያሉ ጉዳዮች አሉ። ይሄን አሁን እዚህ ዝርዝረን አውጥተን አንጨርሰውም። ዋናው ጉዳይ የችግሩን የሴቶች ቁጠባና ብድር ህብረት ስራ ማህበር እንዲጠናከር እንዲስፋፋ እንፈልጋለን። ህብረት ስራ እድልን እንድንጠቀምና ችግርን እንድንፈታ ያግዛል ያሉት አቶ ኡስማን ሱሩር የዜጎችን ዘላቂ የልማት ተጠቃሚነት ለማረጋገጥ የማህበራዊ ኢኮኖሚያዊና ፖለቲካዊ ብልጽግናን እውን ለማድረግ አጋዥ በመሆኑ በትኩረት ሊሰራ ይገባል ብለዋል። በህብረት ስራ ማህበራት እውቀትን፣ ትጋትንና ጽናትን በመያዝ ህብረተሰቡን ተጠቃሚ ማድረግ ይገባል ያሉት አቶ ኡስማን ሱሩር በክልሉ የህብረት ስራ ማህበራትን ማጠናከር የህብረተሰቡን የመደራደርና የለውጡን ዘላቂነት ለማረጋገጥ ወሳኝ ሚና እንዳለውም ተናግረዋል። የህብረት ስራ ጉዳይ የህብረት ስራን ለውጥ ሪፎርም ማምጣት ማለት የህብረተሰብ ዘላቂ ለውጥ ማረጋገጥ ማለት ነው የሚለው በደንብ መያዝ ያስፈልጋል። ይሄንን የህብረት ስራን ስናስብ የህብረተሰብ ለውጥ ማምጫ ተቋም ነው። መንግስታት ይመጣሉ፣ መንግስታት ይሄዳሉ። ህብረት ስራ ግን ትውልድ እስካለ ይኖራል። አገርና ትውልድ እስካለ ይኖራል። አንዳንዶቹ ዓለም ሀገራት ሄደን ያየነው የ150 ዓመት ታሪክ ያላቸው አም ዘ ፎርዝ ጄኔሬሽን ላሉ መሪዎቻቸው እኔ የቅድመ ምናምን እኔ የሰመሩት የነበሩት ነው። ስለዚህ ትውልድ ይቀጥላል። ህብረት ስራን ስናስብ ሁሉ ጊዜ ዘላቂነትን ነው የምናስበውና
በዚህ መንገድ አስበን ህብረት ስራን ማጠናከር ሪፎርሙን መምራት ያስፈልጋል። ሁለተኛ የዜጎችን የመደራደር አቅም ማሳደግ፣ ሁለንተናዊ የመደራደር አቅም በዲሞክራሲ፣ በኢኮኖሚ፣ በማህበራዊ ልማት። ምክንያቱም የህብረት ስራ ጉዳይ የሰዎችን ቁሳዊና መንፈሳዊ ችግር የሚፈታ መሳሪያ ነው። እናደርግ ግን ህብረት ስራ ሪፎርሙ ስናሳካ እና ውጤታማ እናደርገው ከሆነ 4 ጉዳዮችን በህብረት ስራ ውስጥ መያዝ ያስፈልጋል። ቁልፍ ናቸው። እሱን ካላስ አትሰራም። ባለቤቱን ቻሌንጅ ያደርጋል። 4ቱ ጉዳዮች ህብረት ስራ ስትመራ እውነትን መያዝ አለብን። የምትናገረው ከብዙሃን ጋር ነው፣ ከምሁር ጋር ነው፣ ከሃይማኖት መሪ ጋር ነው፣ ከአርሶ አደር ጋር ነው፣ ከሊቁ እስከ ደቂቁ፣ ከህፃናት እስከ አረጋዊ ነው የምትነጋገረው። እውነትን መያዝ አለብን። እውነትን መያዝ አለብን። አንዳንድ ጊዜ ለሆነ ነገር ፍጆታ ወዲና ወዲህ ላለው ብትል አይሰራም። ሁለት እውነት በእውቀት መታገዝ አለባት። የእውቀት ባለቤት መሆን አለብን። እውቀቱ ምን ያግዛል? ይሄን ብሰራ ይሄን ያመጣለው፣ ይሄ ባይሰራ ይሄ ያጣል። ማህበራዊ፣ ኢኮኖሚያዊ ከዛ ያለፈ ስነ ምህዳራዊ ዘላቂነት እውቀትን መላበስ አለብን። በደመነፍስ ህብረት ስራ መምራት አይቻልም። የእውነት ባለቤት መሆን አለብን። የእውቀት ባለቤት መሆን አለብን። ከዛስ ይሄንን ይዘህ ትጋት ያስፈልጋል። ህብረት ስራ በቀላሉ አትሰራው። ትጋት ጠይቃል። ዴይ ቱ ዴይ መትጋት ጠይቃል። 3.13 ቢሊዮን ብር ማዳበሪያ በገንዘብ ስንመልስ ትጋት ጠይቃል። ካልተጋ ዝም ብሎ አልጋ ባልጋ ሆኖ የሚሳካ ነገር የለም። ዘንድ ይሄ ትጋት በምን መታገዝ አለበት? አራተኛው ጽናት መኖር አለበት። የኢፌዴሪ ህብረት ስራ ኮሚሽነር አቶ ሽሰማ ገብረስላሴ በክልሉ ህብረት ስራ ማህበራትን ለማዋሃድ የተሰሩ ጅምር ስራዎች ለተሞክሮ የሚቀርቡ መሆናቸውን የተናገሩ ሲሆን የሪፎርሙ ሂደቱን ለማሳለጥና የታቀደውን ግብ ለማሳካት ኮሚሽኑ በሚፈለገው ሁሉ ድጋፍ ያደርጋል ብለዋል። እዚህ ያየነው ተሞክሮ እዚህ ያየነው ኢንተርናል ካፒታላይዜሽን በጣም በደንብ መያዝ ያለበት ነው። ምናልባትም አንዳንድ ነገሮች ከወዲሁ አልናገርም ብለን ነው እንጂ ለምሳሌ የሀገራችን ቀጣዩ ትልቅ ፕሮጀክት በጣም ያሳደሩ ኢንተረስት ጋር ነው አይደል እየመጣ ያለው። ለዚህ ፕሮጀክት ምን ያህል ለምንድን ነው ሼሩ 50%፣ 30%፣ 40% የማንይዘው? ይሄን ለማድረግ ምን ያህል ነው ማዋጣት ተጠበቀ? ስለዚህ በጣም ብዙ ፖቴንሻል አለ። እሱ ትልቁ ነገር ነው። ግን እናንተ እንዳላችሁት ከዛው ከሰፈር ከአካባቢ ተጀምሮ በእያንዳንዱ አካባቢ በእያንዳንዱ ቪሌጅ በእያንዳንዱ መንደር የተሰበሰበውን የህዝብ አቅም የሚያክል ሌላ እድል የለም። ስለዚህ ይህን ለመጠቀም በእኛ በኩል ዝግጁ ነን። ሞዴል ዞኖች፣ ሞዴል ወረዳዎች፣ ሞዴል ማህበራት በየደረጃቸው የበለየ ስራ የሙቭመንት እቅዱ አካል ነው። በፌዴራል ደረጃ ጥሩ ስትራቴጂ የተዘጋጀ ነው። በርካታ ባለድርሻዎች የማህበራት ተወካዮች ጭምር የሚሳተፉበት ማለት ወደ ሮድማፕ እየተቀየረ ነው። ስለዚህ ሞዴሉ አቅም በቻለ መጠን የእነሱን አቅም ለመገንባት አቅም በቻለ መጠን አቅም ገንቢ ተቋማትን ተጠቅመን ጭምር ተሞክሮ እንዲያገኙ የሀገር ውስጥም በዛም ያለፈ ነገር ይሄ ነገር ግን ወደፊት ለማስኬድ ጥሩ እድል በጣም ከፍተኛ ፖቴንሻል እንዳለ የማዕከላዊ ኢትዮጵያ ክልል ህብረት ስራ ልማት ኤጀንሲ ዋና ዳይሬክተር አቶ ተመስገን ጎዴቦ በክልሉ በተጀመረው የህብረት ስራ ማህበራት ሪፎርም ከደረጃ በታች የሆኑ የህብረት ስራ ማህበራትን በአግባቡ በማጠናከር ህብረተሰቡን ተጠቃሚ ለማድረግ በትኩረት ይሰራል ብለዋል። ደረጃ ወጥተን እስካሁን ሪፎርም አፈጻጸም ላይ የትኛው ዞን ምን ደረጃ ላይ የሚለውን ወስደን እውቅና እንሰጣለን። የተሻሉ ዞኖች አሉ፣ በጣም ቀድሞ የሄዱ ዞኖች አሉ። በክልላችን ሞዴል ሊሆኑ የሚችሉ ቅድም ስናነሳ የነበሩ በአንድም በሌላም ሲነሱ የነበሩ ዞኖች አሉ። ወደፊትም ምናልባት ቀጣይ የሪፎርም ንቅናቄያችን በ2018 ስንጀምር ምናልባት የክልሉ ከፍተኛ አመራሮች ዛሬ በተገኙ ልክ እውቅና እንሰጣቸዋል። ደረጃ ላይ ሰጥተናቸዋል። ስለዚህ ተጨማሪ ግን በደንብ እውቅና መሰጠት ያለባቸው ዞኖች አሉ። ሆኖም ግን ከደረጃ በታች የሆኑ ህብረት ስራ ማህበራት ቁጥራቸው ይለያይ እንጂ ሁሉም አካባቢ ከፍተኛ የሆኑ ህብረት ስራ ማህበራት አሉ። እነዚህ ህብረት ስራ ማህበራትን መደገፍ ያስፈልጋል።
ገናም በደረጃ ያለየናቸዋል። መረጃቸውን አጣጣም ኦዲት ተደርገው ኦዲት ስላልተደረጉ አሁንም ኦዲት ስላላለቀ የተወሰኑ ህብረት ስራ ማህበራት ደረጃ ሙሉ በሙሉ አልሰጠንም። ስለዚህ ይህንን ስናጠናቅቅ አጠቃላይ ያለውን እውቅና እንሰጣለን። ቅድም የተባለው ትክክል ነው። ፊት የወጡ ዞኖች አሉ። በሁሉም ነገር እውቅና ወደ 3 ዞኖች ሰጥተናል። የተሻለ አፈጻጸም ይሄ አሁን በዚህ ደረጃ ደግሞ ዛሬ ለመመዘን ሞክረን ነበር። ቀጣይ ትንሽ ጊዜ ስለፈለገ ነው። ቅድም የተባለው ትክክል ነው። እሱን እውቅና እየሰጠን እንሄዳለን። የተሻሉ መዋቅሮችን በዛ መንገድ ማሳየት ተገቢ ነው። ያነጋገርናቸው የማህበራትና ዩኒየን ስራ አስኪያጆችና የግብይት ክፍል ኃላፊዎች እንደተናገሩት በክልሉ የተጀመረው ማህበራትን የማዋሃድ ሂደት አቅማቸውን እንዲያጎለብቱ የረዳቸው መሆኑን ገልጸው እንዲህ አይነት ኤግዚቢሽንና ባዛር መዘጋጀቱ ምርታቸውን እንዲያስተዋውቁ፣ የገበያ ትስስር እንዲፈጥሩ፣ የልምድ ልውውጥ እንዲያደርጉና ለሸማቹም በተመጣጣኝ ዋጋ ምርቶቻቸውን እንዲያቀርቡ እድል የፈጠረ መሆኑን ተናግረዋል። አድማስ ኃላፊነቱ የተወሰነ የገበሬዎች ህብረት ስራ ዩኒየን ይባላል። የተመሰረተው በ1995 ዓ.ም ነው። ሲመሰረት በ7 አባል ህብረት ስራ ማህበራትና በ153,000 ብር ካፒታል ነው። አሁን ላይ 155 አባል ህብረት ስራ ማህበራትና 27.6 ካፒታል አለው ሚሊዮን ማለት ነው። እና የሚሰራቸው ስራዎች በዋነኛነት የቸምና የተጣራ የኑግ ዘይት የሚባል ዘይት እናመርታለን። ከማሳ ወደ ገበታ በሚል ስያሜ ያም የተባለበት ምክንያት ምንድነው? አርሶ አደሩ ኑጉን አምርቶ ወደ ዩኒየኑ ያመጣል። ዩኒየኑ ደግሞ እሴት ጨምሮ አምርቶ በተመጣጣኝ ዋጋ ለተጠቃሚ ያደርሳል ማለት ነው። እንደዚህ የሚዘጋጁ ባዛሮች እንደ ሀገር አቀፍ የሚዘጋጃለ ህብረት ስራ ኤጀንሲ የሚያዘጋጀው እንደገና እዚህ ህብረት ስራ ኮሚሽን እንደ ሀገር አቀፍ ያዘጋጃል። ህብረት ስራ ኤጀንሲ ደግሞ በክልል ደረጃ ያዘጋጃል። ይሄ ጠቀሜታው ምንድነው? ሸማችና አምራቹ በቀጥታ እንዲገናኝ ያደርጋል። ጸዳል ኃላፊነቱ የተወሰነ ሁለገብ ህብረት ስራ ዩኒየን ስራ አስኪያጅ ነኝ። እንግዲህ ይህ ዩኒየን በከምባታ ዞን የሚገኝ ዩኒየን ነው። ይህ ዩኒየን የተመሰረተው ግንቦት 22 ነው። ቀደም ሲል 3 ዩኒየኖች ነበሩ። አንገጫ ዩኒየን፣ አንበርቾ ዩኒየን፣ ዝረተ ከምባታ ዩኒየን ነበር። አቅምን ለማጎልበት የማዋሃድ ስራ በግንቦት 22 ተዋሂዶ አሁን በአዲስ ስያሜ ጸዳል ኃላፊነቱ የተወሰነ ሁለገብ ህብረት ስራ ዩኒየን ተብሏል። እንግዲህ በዩኒየኑ ስር ብዙ ምርቶች ይመረታሉ። የአባላት ብዛት ደግሞ ያው 89 አባላት ናቸው። 89 ማህበራት መሰረታዊ ማህበራት አሉ በዩኒየኑ ስር። እንግዲህ እነዚህ ደግሞ የበለጠ ደግሞ የሰው ኃይል አላቸው። ጽህፈት ቤት፣ መጋዘን፣ ሁሉ ነገር ዞን ማዕከል ላይ ነው ያደረግነው። ጽህፈት ቤቱን መጀመሪያ ካሉበት አንድ ቦታ ተሰባስበዋል። እንግዲህ ይሄ ዩኒየን የተመሰረተበት ዓላማ የህብረተሰቡን ገባ የማረጋጋት ስራ፣ በሰብል ግብይት ገባ የማረጋጋት ስራ ለመስራት እንደገና ደግሞ በተመጣጣኝ ዋጋ ህብረተሰቡ ምርቶቹን እንዲያገኝ ለማድረግ ይሄ ባዛር ደግሞ የበለጠ ህዝቡ ተረድቶ የኑሮ ውድነትን በኑሮ ውድነት አንጻር ዋጋ ቅናሽ የሆነበትን ቦታ አግኝቶ ሰው ህብረተሰቡ ተዘዋውሮ የፈለገውን እንዲሸምት የማድረግ ስራ ነው። በጋራ ሲኮን ሰው የሚፈልገውን ነገር ያገኛል። ማግኘቱ ደግሞ ለህብረተሰቡ እጅግ ጠቃሚ ነው የሚሆነው። እንደዚህ አይነት ባዛር መኖሩ፣ እንደዚህ አይነት የግብይት ትስስር መኖሩ በጣም አሪፍ ነው። እኔ ከነሱ ብዙ ነገር ተምራለሁ፣ ለነሱም ብዙ ነገር አስተምራለሁ። የገበያ ትስስርም አለው። ለምሳሌ ሆሳና ላይ ከዚህ በፊት ማርች ኤት ላይ መጥቼ ነበር፣ እነዚህ ማረካፊዬ ነበር። የዛሬው ደግሞ ከመጀመሪያ ከስተመሮቼ ጋር አገናኝቶልኛል። ብዙ ከስተመሮችን ደግሞ አስፋፍቶልኛል። በጣም አሪፍ ነው ይላል። በኤግዚቢሽንና ባዛሩ ምርቶችን ስገዙ አግኝተን ያነጋገርናቸው ጎብኚዎች በሰጡት አስተያየት ባዛሩ ጥራት ያለውን ምርት ለማግኘት ምቹ ሁኔታ እንደፈጠረላቸው ገልጸው በዋጋ ረገድ አንዳንድ ምርቶች ላይ ብዙም ልዩነት አለመኖሩን ተናግረዋል። ዳቱ ጥሩ ነው፣ ግን ከውጭ አንጻር ሲታይ ብዙም ለውጥ ያለው አይነት የለም። ምክንያቱም አሁን ጤፍ ቢያንስ ውጭ ላይ 13500 ነው ቆንጆ አንደኛ ጤፍ፣ እዚህ ግን 11250 ነው። ልዩነት አለው። አሁን በጤፍ በኩል የ1000 ብር ልዩነት እንደዛ አለው። በዚህ ቢቀጥል ጥሩ ነው ጤፉ። ውጭ ላይ አሁን አትክልት 80 ብር ነው ሽንኩርት 80 ብር ነው፣ ግን እዚህ አሁን 70 ብር ነው። የ10 ብር ልዩነት ነው። አሁን 10 ብር ሌላ በባጃጅ በጋሪ ጭኖ ለሚሄድ ብዙም ለውጥ የለው። ቢያንስ ዝቅ ያለ ነገር ቢሆን ህብረተሰቡን ለመጥቀም እስከሆነ ድረስ ዝቅ ያለ ነው መሆን ያለበት። ለምሳሌ አሁን እንቁላል ውጭ ላይ የ100 ብር 5 ነው። እዚህም ደግሞ እንደዛ ነው። ጥራቱ ላይ ብቻ ነው የተሰራው፣ በትክክል ጥራቱ ላይ ግን ዋጋ ላይ አልተሰራም።
ዋጋ ላይ መሰራት አለበት።